መንፈስ አስጨንቆት ሳኦል ስለመጣ ጥሩልኝ ዳዊት በገናውን ያምጣ መንፈስ አስጨንቆት ሳኦል ስለመጣ ምድር ግብሯን ትታ ሕግ እያፈረሰች የሳኦልን መንገድ ስለተከተለች ከሕልም ዓለም ቅዠት እንድትረጋጋ ያን ዳዊት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምድሪቱንም በየወገኖቻችሁ በዕጣ ትወርሳላችሁ። ለብዙዎች እንደ ብዛታቸው ለጥቂቶችም እንደ ጥቂትነታቸው መጠን ርስትን ትሰጣላችሁ። ዘኍልቍ 33:54። በመላው ዓለም የምትገኙ ክቡራንና ክቡራት ኦርቶዶክሳውያን በሙሉ ከሁሉ አስቀድመን ሰላም እግዚአብሔር ከሁላችንም ጋር እንዲሆን እንመኛለን። ቅድስት ቤተ ክርስቲያናችን በውጭ ዓለም ካሏት አህጉረ ስብከት አንዱ የሆነው የጀርመንና አካባቢው ሀገረ ስብከት ከተመሰረተበት ጊዜ ጀምሮ በሕገ ቤተ ክርስቲያን የተሰጡትን ተልእኮዎች ሲወጣ ቆይቷል። አሁንም እየተወጣ ይገኛል። ከነዚህም ውስጥ በአካባቢው በስደትና በልዩ ልዩ ምክንያት የመጡ የቤተ ክርስቲያን ልጆች በየአካባቢያቸው የቤተ ክርስቲያናቸውን ድምፅ እንዲሰሙ አብያተ ክርስቲያናትን ማቋቋም፣ አበው ካህናትን አሰማርቶ አገልግሎት እንዲያገኙ ማድረግ፣ በአካባቢው ተወልደው የሚያድጉ ሕፃናት በየአጥቢያቸው በቤተ ክርስቲያን ትምህርትና ሥርዓት ተኮትኩተው እንዲያድጉ ነገ ቤተ ክርስቲያናቸውንም ይረከቡ ዘንድ ማዘጋጀት፣ በአካባቢው ላለውና ተቀብሎ ለሚኖረን ሕዝብም የቅድስት ቤተ ክርስቲያናችን ድምፅ በማሰማት ወደ እቅፏ እንዲገባ ማድረግ ወዘተ የሚሉት ይገኙበታል። ጊዜያዊ መንበረ ጵጵስናው በበርሊን ደብረገነት ቅዱስ አማኑኤል ቤተ ክርስቲያን ያደረገው ሀገረ ስብከታችን በስሩ ጀርመንን፣ ኦስትሪያን፣ ኔዘርላንድን፣ ስዊዘርላንድን እና ፖላንድን የያዘ ሲሆን 42 አጥቢያዎች፣ 95 መደበኛና በበጎ ፈቃድ የሚያገለግሉ ካህናትና ዲያቆናት፣ በብዙ ሺህ የሚቆጠሩ ምዕመናንና ምዕመናት አሉት። ወደ አካባቢው የሚመጡ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ ከነሱ አብራክ የሚገኙ ሕፃናትም በቁጥር እየጨመሩ ይገኛሉ። ይህ የሚወለዱ ሕፃናት በቁጥር መጨመር በእጅጉ የማስደሰቱን ያህል ቤተ ክርስቲያን ያለምንም መሳቀቅ ልጆቿን እየሰበሰበች የምታጠምቅባቸው፣ የምታስተምርባቸው፣ ለታመሙት ፈውስን፣ ላዘኑት መጽናናትን የምትሰጥባቸው፣ ሲያርፉም አስፈላጊውን ጸሎት አድርጋ የምትሸኝባቸው፣ ክቡር ስጋቸውንም የምታሳርፍባቸው ቦታዎች እንደሚያስፈልጓት የሚያሳስብ እውነታ ነው። በሀገረ ስብከታችን ስር ያሉ አጥቢያ አብያተ ክርስቲያናት እነዚህን ፍላጎቶች ለመመለስ በተናጠል የሚያደርጓቸው ጥረቶች እንዳሉ ሆነው ሁሉም
በጋራ የሚሰበሰቡበት አንድ ማዕከላዊ ቦታ እንደሚያስፈልግ በመታመኑ ሀገረ ስብከታችን ሰፊ ቦታ ገዝቶ አንድ ማዕከላዊ ተቋም ለመመስረት እንቅስቃሴ ሲያደርግ ቆይቷል። የእስራኤል መፍረስ የሕዝቡን መበተን ያሳሰበው ነህምያ የሰማይ አምላክ ያከናውንልናል፣ እኛም ባሮቹ ተነስተን እንሰራለን ነህምያ 2:20 እንዳለ ቤቱን በደሙ መስርቶ በሰጠን አምላክ እርዳታ አምነን የጀመርነው ቦታ የማፈላለግ እንቅስቃሴ ፍሬ ሊያፈራ ከአካባቢው አልፎ በመላው አውሮፓ ብሎም ዓለም ለሚኖሩ ኦርቶዶክሳውያን መኩሪያና መጠጊያ የሚሆን ሰፊ ቦታ በሀገረ ጀርመን ኖርድ ራይን ቬስትፋለን ግዛት ሙንስተር ከተማ አቅራቢያ አግኝተናል። ይህ ቦታ ቀድሞም ካቶሊካዊት ቤተክርስቲያን በገዳምነት ተመስርቶ እስከ ቅርብ ጊዜ ድረስ አገልግሎት ሲሰጥ የነበረ በአጠቃላይ 17400 ካሬ ሜትር ይዞታ ያለው በሀገራችን እንዳሉ ገዳማት በእርሻ መሬትና ትላልቅ ዛፎች የተከበበ ትልቅ ሕንጻ ቤተክርስቲያንን ጨምሮ በርካታ ማረፊያ ክፍሎችና መሰብሰቢያ አዳራሾች ያሏቸው ሕንጻዎች እንዲሁም መካነ መቃብር ያሉት ቦታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደር፣ የጽሙና፣ የትምህርት ጥናትና ምርምር ተቋም በጀርመን ብለን የምንሰይመው ይህ ታላቅ ቦታ ስሙ እንደሚገልጠው ዘርፈ ብዙ አገልግሎት እንዲሰጥ ታስቦ የሚመሰረት ነው። ተቋሙ በስሩ 5 ማዕከላትን እንዲይዝ ተደርጎ የታቀደ ሲሆን ከመንበረ ጵጵስናነት በተጨማሪ ካህናት፣ ምዕመናንና የቤተክርስቲያን ጥልቅ ዕውቀት፣ ስርዓትና ትውፊት ማወቅ የሚፈልጉ ሁሉ ትምህርትና ስልጠናዎች የሚያገኙበት ይሆናል። በልዩ ልዩ ምክንያት ወደ አካባቢው በስደት የሚመጡ የቤተክርስቲያን ልጆች ማረጋጊያና ማጠናከሪያ የምክር አገልግሎቶችን የሚያገኙበት፣ ከሀገሩ ባህል ቋንቋና አስተዳደር ጋር በአግባቡ የሚተዋወቁባቸው ስልጠናዎች የሚሰጥበት፣ በአካባቢው ተወልደው የሚያድጉ ሕፃናት ስለ ሀገራቸውና ቅድስት ቤተክርስቲያናቸው ታሪክ፣ ቋንቋና ባህል የሚያውቁበት፣ የቤተክርስቲያኗ ዕውቀት ባህልና ትውፊት ጥናት የሚደረግበት፣ ቋሚ አውደ ርዕይን ጨምሮ በልዩ ልዩ መልኩ የሚቀርብበት እንዲሆን ታስቧል። ክቡራንና ክቡራት ኦርቶዶክሳውያን የዚህ ተቋም መመስረት አስፈላጊነት ተኑሮ የሚታይ እንጂ በቃላት ሊገለጽ የሚችል አይደለም። በመሆኑም እኛ በጀርመንና አካባቢው ሀገረ ስብከት የምንገኝ ማህበረ ካህናትና ምእመናን እናንተም የሀገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር፣ እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሐጌ ምዕራፍ 2 ቁጥር 4 እስከ 8 ያለንን አምላክ አጋዥነት ተማምነን ከሀገረ ስብከቱ አልፎ በመላው ዓለም የሚገኙ ኦርቶዶክሳውያን አበውና ምእመናንን ትብብር በማመን ይህንን ቦታ ለመግዛት እንቅስቃሴ ጀምረናል። በመሆኑም በሀገረ ስብከታችንና በመላው ዓለም የምትገኙ የቤተክርስቲያን ልጆች ወደፊት በየአካባቢያችን በሚዘጋጁ የገንዘብ ማሰባሰቢያ ጉባኤያት በሚላኩልን ገንዘብ መለገሻ መንገዶች ሁሉ የእርዳታ እጃችሁን በመለገስ ይህንን በዘመናችን ተጽፎ በሚመጣው ትውልድ ሲዘከር የሚኖር ታሪክ በጋራ እናስቀምጥ ዘንድ ጥሪያችንን እናስተላልፋለን። ቃሉ በዓለም ይሰበክ ዘንድ ለአባቶቻችን ጥበብና ጽናትን የሰጠ አምላክ ለእኛም ሰጥቶ እንዲያስፈጽመን በጸሎታችሁ አስቡን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት ጽሕፈት ቤት በርሊን። ዳዊት በገናውን ያምጣ መንፈስ አስጨንቆት ሳኦል ስለ
ስለመጣ ሳኦል ስለመጣ ጥሩልኝ ዳዊት በገናውን ያምጣ መንፈስ አስጨንቆት ሳኦል ስለመጣ ሳኦል ስለመጣ ምድር ግብሯን ትታ ሕግ እያፈረሰች